ለዘላለም ይባረክ። እግዚአብሔር ለዘላለም መልካም ነው። የአምላካችን የእግዚአብሔር ስም ለዘላለም ከፍ ይበል። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነውና የእምነት አባቶች ስለ እግዚአብሔር ወንጌል ብዙ ተናገሩ። ስለ እግዚአብሔር ወንጌል ዋጋ ከፈሉ። ስለዚህ ወንጌል ብዙ አወሩ። ይህንን እየተናገረ የዕብራዊው ጸሐፊው ስለነሱ ብዙ ይናገራል። ብዙም ጊዜ አንብቤዋለሁ። ይህንን ቃል ገዝ ዛሬም አነባዋለሁ። አንድ የምፈልጋት ብርቱ የሆነች ነገር ስላለች ስለ እምነት እግዚአብሔርን ያመነ ምድረ በዳ ላይ አይወድቅም። እግዚአብሔርን ያመነ ሞቶ አይቀርም። እግዚአብሔርን ያመነ በአውሬ አይበላም። እንዲህ ይላል ዕብራውያን 11 ከቁጥር 1 ላይ እንዲህ ሚል እምነት ተስፋ ስለምናደርገው ነገር የሚያስረዳን የማናየውን ነገር የሚያስረዳን ነው። ቁጥር 2 ላይ ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታየው እንዳልሆነ በእምነት እናስተዋላለን ይላል። ቁጥር 4 ላይ አቤል ከቃኤል ይልቅ የሚበልጠውን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለሱ ጾታ ሲመሰክርለት እርሱ ጻድቅ እንደሆነ ተመስክሮለታል። ሞቶም ሳለ መስዋዕቱ እስከ አሁን ይነገራል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ አሰኝቶታልና። 6 ቁጥር ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለው ለሚፈልጉትም ዋጋ እንዲሰጥም ያምን ዘንድ ያስፈልገዋልና። ጌታ ለዘላለም ይባረክ። ቁጥር 7 ላይ እንደዚህ ይላል ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነት የሚገኘውን ጽድቅ ወራሽ ሆነ። አብርሃም የተባለውን ርስት አድርጎ ሊቀበልም ወዳለበት ስፍራ ለመውጣትም በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። እንግዶች እንደሚሆንም በተስፋ ቃልም በተሰጠውም ሀገር በድንኳን ኖረ። ያን የተስፋ ቃልም አብረው ከሚወርሱት ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቆጠረ። ቁጥር 10 ላይ ዕብራውያን 11:10 ላይ መሰረት ያላትን እግዚአብሔር የፈጠራትን ከተማ ይጠብቅ ነበርና ይላል። ተስፋ የሰጠ የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳን ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህ ደግሞ በአብዛታቸው እንደ ሰማይ ከዋክብት እንደማይቆጠር በባህር ዳርም እንዳለ አሸዋ የነበሩ የሞተው ሰው እንኳን ከመሰለው ከአንዱ ተወለዱ። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋውን ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩት፣ ተሳለሙት። ቁጥር 13 ላይ በምድር እንግዶች መጻተኞች እንዲሆኑ ታመኑ። እንዲህ የሚያህሉ ለእነርሱ የሚሆነውን ሀገርም እንዲፈልጉ ያመለክታልና ያን የወጡትን ሀገርም አስበው ቢሆን ሊመለሱ ጊዜ በሆነላ ነበረ። አሁን ግን የሚበልጠውን እርሱ ሰማያዊውን ሀገር ይናፍቃሉና ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ ጌታ ለዘላለም ይባረክ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋል። አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ። የተስፋው ቃል የተቀበለው በይስሐቅ ዘር ይጠራ የተባለው እርሱ እንደ አንድ ልጁ አቀረበ። ቁጥር 18 ላይ ልድገሞ ይሄንን ቃል አብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ። የተስፋው ቃል የተቀበለው በይስሐቅ ዘር ይጠራ የተባለው እርሱ አንድ ልጁን አቀረበ። እግዚአብሔርም ከሙታን እንኳን ሊያስነሳው እንዲቻለው አስቦ ከዚህም ደግሞ በምሳሌ አገኘው። ይስሐቅ ሊመጣ ስላለው ነገርም ያዕቆብን ኤሳውን በእምነት ባረካቸው። ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው። በዘንጉ ጫፍም ተጠግቶ ሰገደ። ዮሴፍ ወደ ሞት ቀርቦ ሳለ በእምነት ስለ እግዚአብሔር ልጆች መውጣትም አስታወሰ፣ ስለ አጥንቱም አዘዛቸው። ቁጥር 23 ላይ እንዲህ ሚል ቃል አለ ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሥን አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መከራ መነቀፍን እጅግ የሚበልጠውን ባለጠግነት
አስቦ ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷል። ቁጥር 27 ላይ እንዲህ የሚል ቃል አለ። ጌታ ለዘላለም ይባረክ። የንጉሥ ቁጣ ሳይፈራ የግብፅን ሀገርም የተወው በእምነት ነበርና የማያየውን እንደሚያየው አድርጎ ጸንቷልና አጥፊው የበኩር ልጆችን እንዳይነካ ፋሲካን ደም መርጨትን በእምነት አደረገ። በደረቅ ምድርም እንደሚያልፉ በኤርትራ ባህርም በእምነት ተሻገሩ። ሰዎች ሲሞክሩ ግን ተዋጡ። የኢያሪኮ ቅጥርም 7 ጊዜ ከዞሩ በኋላ በእምነት ወደቀ። ጋለሞታይቱ ረሃብን ሰላዮችን በሰላም ስለተቀበለችም ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እንላለን? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ዮፍታሔ፣ ስለ ዳዊትን፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥረኛል ይላል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጣቸውን የተስፋውን ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍም ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕዳን ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስም ተደበደቡ፣ ሌሎችም መታዘዝ በሆነ መዘበቻ በመሆንም በመገረፍም ከዚህም በላይም እስራትና ወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍም ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የሌጦን ልብስ ለብሰው ዞሩ። ዓለም አልተገባቻቸውም። በምድር በዳም በተራራም በዋሻ በምድር በጉድጓድም ተቅበዘበዙ። 39ና 40 እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን የተስፋውን ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጠውን ነገር አስቀድሞ አይቷልና። ጌታ ለዘላለም ይባረክ። እግዚአብሔር መልካም ነው። እምነት ይሄ ነው። በቃ ይሄንን አድርገው በዚህ ድል እነሱ በዚህ አመለጡ፣ በዚህ እግዚአብሔርን አስደሰቱት። የዕብራዊ ጸሐፊ ሲናገር ከቁጥር 1 አንስቶ እስከ 40 ባለው ውስጥ እነዚህ ሁሉ በእንደዚህ እግዚአብሔርን አስደስተውታልና ያለኛ ፍጹማን እንዳይሆኑ መጨረሻ ላይ እንዲህ የሚል ቃል አለ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጣቸውን የተስፋውን ቃል አላገኙም። ምክንያቱም ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቷል። ጌታ ለዘላለም ይባረክ። እምነት ይሄ ነው። ስሙ ለዘላለም ይባረክ። ኢየሱስ ጌታ ነው።